አንደኛ ዜና ምዕራፍ 9 እስራኤልም ሁሉ በየትውልዳቸው ተቆጠሩ፣ እነሆም በእስራኤል ነገሥታት መጽሐፍ ተጽፈዋል። ይሁዳም ስለ ኃጢአታቸው ወደ ባቢሎን ተማረኩ። በአውራጃዎቻቸውና በከተሞቻቸው መጀመሪያ የተቀመጡ እስራኤልና ካህናት ሌዋውያንም ናታኒምም ነበሩ። ከይሁዳ ልጆችና ከብንያም ልጆች ከኤፍሬምና ከምናሴ ልጆች በኢየሩሳሌም ተቀመጡ። ከይሁዳ ልጅ ከፋሬስ ልጆች የባኒ ልጅ የአምሪ ልጅ የጾምሪ ልጅ የአሚሁድ ልጅ ኡታይ ደግሞ ተቀመጠ። ከሴሎናውያንም በክሩ አሳያና ልጆቹ። ከዛራም ልጆች ይኡኤልና ወንድሞቻቸው 690። ከብንያምም ልጆች የሐስኑአ ልጅ የሆዳይዋ ልጅ የሜሱላም ልጅ ሰሉ፣ የይሮሃም ልጅ ብኔያ፣ የሚክሪ ልጅ የኦዚ ልጅ ኤላ፣ የይብንያ ልጅ የራጉኤል ልጅ የሰፋጥያስ ልጅ ሜሱላም። በየትውልዳቸውም ወንድሞቻቸው 956 ነበሩ። እነዚህ ሰዎች ሁሉ የአባቶቻቸው ቤቶች አለቆች ነበሩ። ከካህናቱም ዮዳሄ፣ ዮአሪብ፣ ያኪን። የእግዚአብሔርን ቤት አለቃ የአኪጦብ ልጅ የመራዮት ልጅ የሳዶቅ ልጅ የሜሱላም ልጅ የኬልቅያስ ልጅ አዛርያስ። የመልኪያ ልጅ የጳስኮር ልጅ የይሮሃም ልጅ አዳያ። የኢሜር ልጅ የምሺላሚት ልጅ የሜሱላም ልጅ የየህዜራ ልጅ የአዲኤል ልጅ መእሳይ። የአባቶቻቸውን ቤቶች አለቆች ወንድሞቻቸው 1760 ነበሩ። ለእግዚአብሔር ቤት ማገልገል ሥራ እጅግ ብልሃተኞች ሰዎች ነበሩ። ከሌዋውያንም የሜራሪ ልጆች የአሳብያ ልጅ የአዝሪቃም ልጅ የአሱብ ልጅ ሸማያ፣ በቅበቃር፣ ኤሬስ፣ ጋላል፣ የአሳፍ ልጅ የዝክሪ ልጅ የሚካ ልጅ መታንያ፣ የኤዶታም ልጅ የጋላል ልጅ የሰሙስ ልጅ አብድያ። በነጦፋውያንም መንደሮች የተቀመጠው የህልቃና ልጅ የአሳ ልጅ በራኪያ። በረኞችም ሰሎም፣ አቁብ፣ ጤልሞን፣ አሂማን ወንድሞቻቸውም ነበሩ። ሰሎምም አለቃ ነበረ። እስከ ዛሬም ድረስ በንጉሥ በር በምስራቅ በኩል ነበሩ። ለሌዊ ልጆች ሰፈር በረኞች ነበሩ። የቆሬም ልጅ የአብያሳፍ ልጅ የቆሬ ልጅ ሰሎም፣ ከአባቱም ቤት የነበሩ ወንድሞቹ ቆሬያውያን በማገልገል ሥራ ላይ ነበሩ። የድንኳኑንም መድረክ ይጠብቁ ነበር። አባቶቻቸውም የእግዚአብሔርን ሰፈር መግቢያ ጠብቀው ነበር። አስቀድሞም የአልዓዛር ልጅ ፊንሐስ አለቃቸው ነበር፣ እግዚአብሔርም ከእርሱ ጋር ነበረ። የሜሱላም ልጅ ዘካርያስ የመገናኛው ድንኳን ደጅ በረኛ ነበረ። የመድረኩ በረኞች የሆኑ ዘንድ የተመረጡ እነዚህ ሁሉ 212 ነበሩ። ዳዊትና ነቢዩ ሳሙኤል በሥራቸው ያቆሟቸው እነዚህ በመንደሮቻቸው በየትውልዳቸው ተቆጠሩ። እነርሱና ልጆቻቸውም በእግዚአብሔር ቤት በድንኳኑ ደጆች ላይ ዘበኞች ነበሩ። በአራቱ ማዕዘኖች በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በረኞች ነበሩ። ወንድሞቻቸውም በመንደሮቻቸው ሆነው በየ7ም ቀን ከእነርሱ ጋር ሊሆኑ ከጊዜ ወደ ጊዜ ይገቡ ነበር። ከሌዋውያንም የነበሩ 4ቱ የበረኞች አለቆች ዘወትር በሥራቸው ይቀመጡ ነበር። በእግዚአብሔርም ቤት ባሉ ጓዳዎችና ቤተ መዛግብት ላይ ነበሩ። የእግዚአብሔርንም ቤት የሚጠብቁ ጠዋት ጠዋትም ደጆቹን የሚከፍቱ እነርሱ ነበሩና በዚያ ያድሩ ነበር። ዕቃውም በቁጥር ይገባና ይወጣ ነበርና ከነዚህ አንዳንዱ በማገልገያው ዕቃ ላይ ሹሞች ነበሩ። ከእነርሱም አንዳንዶቹ በመቅደሱ ዕቃ ሁሉ፣ በመልካሙም ዱቄት፣ በወይን ጠጁ፣ በዘይቱም፣ በዕጣኑም፣ በሽቱም ላይ ሹሞች ነበሩ።
ከካህናቱም ልጆች አንዳንዶቹ የሽቱውን ቅባት ያጣፍጡ ነበር። የቆሬያዊውም የሰሎም በኩር ሌዋዊው ማቲትያ በምጣድ በሚጋገረው ነገር ላይ ሹም ነበረ። በየሰንበቱም ያዘጋጁ ዘንድ ከወንድሞቻቸው ከቀዓታውያን አንዳንዱ በገጹ ህብስት ላይ ሹሞች ነበሩ። ከሌዋውያኑም ወገን የአባቶቻቸው ቤቶች አለቆች የነበሩ መዘምራን እነዚህ ናቸው። ስራቸውም ሌሊትና ቀን ነበረና ያለ ሌላ ስራ በየጓዳቸው ይቀመጡ ነበር። እነዚህ ከሌዋውያን የአባቶቻቸው ቤቶች አለቆች በየትውልዳቸው አለቆች ነበሩ። እነዚህም በኢየሩሳሌም ይቀመጡ ነበር። የሚስቱ ስም መዓካ የነበረው የገባኦን አባት ይኢኤል፣ የበኩር ልጁም አብዶን፣ ዱር፣ ቂስ፣ በዓል፣ ኔር፣ ናዳብ፣ ጌዶር፣ አሂዮ፣ ዛኩር፣ ሚቅሎት በገባኦን ይቀመጡ ነበር። ሚቅሎትም ሳምአን ወለደ። እነርሱ ደግሞ ከወንድሞቻቸው ጋር በኢየሩሳሌም በወንድሞቻቸው ፊት ለፊት ይቀመጡ ነበር። ኔርም ቂስን ወለደ። ቂስም ሳኦልን ወለደ። ሳኦልም ዮናታንን፣ ሚልኪሳን፣ አሚናዳብን፣ አስበአልን ወለደ። የዮናታንም ልጅ መሪበአል ነበረ። መሪበአልም ሚካን ወለደ። የሚካም ልጆች ፒቶን፣ ሜሌክ፣ ታሬአ፣ አካዝ ነበሩ። አካዝም የዕራን ወለደ። የዕራም አለሜትን፣ አዝሞትን፣ ዘምሪን ወለደ። ዘምሪም ሞጻን ወለደ። ሞጻም ቢንአን ወለደ። ልጁም ረፋያ ነበረ። ልጁ ኤልዓሳ፣ ልጁ ኤሴል። ለኤሴልም 6 ልጆች ነበሩት። ስማቸውም ይህ ነበረ፦ አዝሪቃም፣ ቦክሩ፣ እስማኤል፣ ሸዓርያ፣ አብድዩ፣ ሃናን። እነዚህ የኤሴል ልጆች ነበሩ።